እንዳስቀመጠበት ፍኖተ ካርታ ያለኝን ኢምፕሬሽን ያለኝን አስተያየት መግለጽ ነው። በተቻለ መጠን አጠር ለማድረግ ሞክራለሁ። አሳጥረዋለሁ። መደመር እንደ ሀገራዊ እሳቤ ማዕቀፍ የሚል ነው የተሰጠኝ ጽሑፍ። መጽሐፉን ሳነብ ከመጀመሪያ እስከ መጨረሻ በእኔ እምነት ሀገሪቱ አሏት የሚላቸውን ችግሮች በደንብ የዳሰሰ ችግሮቹ መዳሰስ ብቻ ሳይሆን መፍትሄ አቅጣጫዎችን የጠቆመ ወደፊት እስካሁን የተሰራባቸው የወጡ ጉዳዮች እንደተጠበቁ ሆነው ወደ ፖሊሲ ማዕቀፍ ሊሸረፉ የሚችሉ ሀሳቦች እንደተጠበቁ ሆነው በማመላከት ደረጃ ግን ብዙዎቹን ችግሮች በዝርዝር የዳሰሰ መፍትሄዎቹን የጠቆመ እስከሆነ ድረስ ይቅር በመጽሐፍ መልክ ተደራጅቶ ወጥቶና ፓርላማ መክፈቻ በሚሰጡ ንግግሮች ጭምር በእንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሑፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን እፈልጋለሁ። መደመር መጽሐፍ የመጀመሪያውን አንብቤያለሁ። የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሚኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው በአሁኑ ሰዓት ሰርከሱ ላይ ሲገለጽ እንደነበረው ፍጹምም እንዳቀረበችው ሁለት ያመለጡት መጽሐፍት አሉ። በሰርከሱም በፍጹምም ግን የተወሰኑ አይዲያዎች ማዳበር ትችላለህ። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ክፍሎች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆን ዋናው ትኩረት ላደርግበት የምፈልገው የሀገር ለውጥ በምናስብበት ሰዓት መሰረተ ልማት ዝርጋታ ኢንክሉዲንግ ተቋማት ይባላል ቢሆኑ የሚወስዱት የራሳቸው ህዝመት አለ፣ የራሳቸው ጊዜ አለ። ዋናው ትኩረታችን መሆን ያለበት ያለፉት 100 ዓመታት 10 ዓመታት ወደ በርቆት ተነስተው ታሪካችንን ስንገመግም የሚገባንን ነገር ማግኘት ሳንችል ቀርተን አሁን ባለንበት ሁኔታ ውስጥ ያስገቡንን ነገሮች በትክክል መመርመርና ለእነዚህ ብቃት ያለው መፍትሄ ለማስቀመጥ የሚያስችል የሀሳብ ሽርሽር ማድረግ መቻል። ከዚህ አንጻር ዋናው ትኩረታችን አስተሳሰብ ላይ መሆን አለበት ብሎ ስለምንጀምር በላዕላይ መዋቅራችን ላይ የሚታዩ ችግሮች መፈተሽ አለብን ብሎ ስለምንጀምር ፈለግንም አልፈለግንም በዝርዝር ጉዳዮች ተግባባንም አልተግባባንም ሀገራዊ ማዕቀፍ ሆኖ ሊያገለግል የሚችልበትን ዋነኛውን መሰረታዊ ቁም ነገር አሟልቷል የምንመጣል። የሀገራችን ችግር ያስተሳሰብ ችግር ነው። የማህበረሰብ ትብብር ላይ ተመስርተን የሀገር ቀጣይነት ለማረጋገጥ በሚደረግ ጥረት ውስጥ የላዕላይ መዋቅር ለውጥ ቅድሚያ እንስጠው የሚለው አይቲንክ ትልቅ መነሻ ነው የሚል እምነት አለ። በዚህ ጽሑፍ ውስጥ የራስን አቅም ስለመጠቀም፣ ሚዛን ስለመጠበቅ፣ ስለ አቃፊነት፣ መደፍጠጥን ስለማስወገድ፣ ጥቅም ፍረጃና ጽንፈኝነትን ስለማስወገድ የተነሱት ነጥቦች የሚጣል ነገር የላቸው። በገበያና በመንግስት ሚና መሀል ያለውን ሚዛን ከመጠበቅ አንጻር የተነሱ ሀሳቦችም የዛን ያክል የሚያስኬዱ ናቸው። የምንከተለው አስተሳሰብ አዳፕቲቭም ለጊዜው ከእንግሊዝኛ አልወጣሁም፣ መጨረሻ የምሰጠው አስተያየት አለ። ፍሌክሲብልም እንዲሆን ከማድረግ አንጻር እየተጠቆመው ትክክለኛ ነገር ይመስለኛል። አንድ ሀሳብ ከመጣ ይምጣ ሀገራዊ ማዕቀፍ እንዲሆን ከተፈለገ አንደኛ የሀገሪቱ ችግሮች በውል መረዳት መቻል አለበት። ሁለተኛ የህብረተሰቡ መስተጋብር የኮንፍሊክት ዳይናሚኩን በትክክል መገንዘብ መቻል አለበት። በወልና በግል መብቶች መካከል ያለውን ባላንስ በትክክል ማሳየት መቻል አለበት። የጋራ እሴቶችና የፔሪፌሪ ስሜት የወለዱ ጉዳዮችን በትክክል ነቅሶ ማውጣት መቻል አለበት። ሁሉንም የኢኮኖሚ ዘርፎች በትክክል ተረድቶ ወደ ፖሊሲ ማዕቀፍ አሳታፊ በሆነ መልኩ ለማውረድ የሚያስችል ዝግጁነት ማሳየት መቻል አለበት።
በመንግስትና በግሉ ዘርፍ የተናጠልም የትብብር ኃላፊነት ላይ በግልጽ ማስቀመጥ መቻል የኢትዮጵያን የስራ ባህል የኢትዮጵያውያንን የስራ ባህል ግምት ውስጥ ባስገባ መልኩ ይህንን ለማሻሻል የሚያስችሉ ነገሮች መጠቆም መቻል አለበት። በዚህ እኔ ማስቀመጥኳቸው መዘርዝሮች ሲታይ መጽሐፉ እነዚህን ነገሮች እስካሟላ ድረስ ሀገራዊ ማዕቀፍ ሆኖ የማያገለግልበት ምክንያት የለም ብዬ መግለጽ እፈልጋለሁ። ቅድም እንደተባለው በመጽሐፉ ውስጥ በተደጋጋሚ ጸሐፊው እንደገለጹት የአንድ ሀሳብ የመጨረሻ አዋጭነት የሚረጋገጠው መሬት ላይ አይደንቲፋይ ያደረጋቸውን ችግሮች ለመፍታት የሚያስችል የፖሊሲ ማዕቀፍ፣ የህግ ማዕቀፍ ተግባራዊ ማድረግ ሲችል ህልሞቻችንና ሀሳቦቻችን የሚወስዱ ርቀት እንደጠበቀ ሆኖ በተደጋጋሚ ኢቨን ሰክሰስ በታየባቸው ኤሪያዎች ላይ ያሉ ቻሌንጆችን መጽሐፎች ሲገለጽ በግልጽ የሚቀመጠው ከባህላችን ከተቋማቶቻችን ድክመት ከታሪካችን የሚቀዱ በርካታ የሚያሰናክሉ ነገሮች አሉ። እነዚህ ላይ ትኩረት አድርገን የምንሰራ ከሆነ ተቋማት ስንገነባ ተቋማት በመገንባት ሂደት ውስጥ ፖሊሲዎች፣ ህጎች፣ አሰራሮች ይህንን ህልም ለማሳካት በሚያስችል መልኩ መስተካከል የሚችሉበት ሁኔታ መፍጠር ስንችል ነው። በዚህ ጽሑፍ ውስጥ እንደ ትልቅ መነሻ ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙ የአባይን ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ውሃ ጠማው ተረቱን ረዥም ጊዜ ተጠቅመንበት ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት ወይም ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነሱ ይብዛ ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላል የሚለው ነው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደ መነሻ ማድረጉ ከምንም ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ አስወግደን ባለን አዎንታዊ ነገር ላይ እያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በጎልድ ያስቀመጠ በመሆኑ ጥሩ መነሻ ሀሳብ ሊሆንበታል። የመደመር መንግስት ባህሪያት ተብሎ የቀረቡ አንዳችን ቢሆን ልንሞግታቸው የማንችሉ ጉዳዮች አሉ። ምናባዊ ከፍታ የማድረግ አቅማችን ማጠናከር፣ ተለማጭነት እኔ መጀመሪያ ለማማጭነት ብዬ ነበረ ግሮሰሪውን መፍቻ ቃላት መፍቻ